ሰላም ሰላም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ዛሬ ይዤላችሁ የመጣሁት የኮምፒተንሲ የመለማመጃ ጥያቄዎች ናቸው። እ፣ ብቃት የምንለው ማለት ነው። ቀጣይ እንግዲህ በሀገራችን እንደሚታወቀው ከፍተኛ የሆነ የተቋም ሪፎርም የተደረገ ነው። ከዛ ከተቋም ሪፎርም ውስጥ አንደኛው ፒላር የሰራተኞችን ብቃት መለካት ነው እና ወይ መመዘን ነው። ለዛ ምዘና የምትዘጋጁበት ጥያቄ ነው ይዤላችሁ የመጣሁት። ጥያቄዎቹን አብረናቸው እንስራ። አንድ ድርጅት የረጅም ጊዜ ግቦችን ለማሳካት የሚቀይሰው አቅጣጫ ምን ይባላል? የስራ ዝርዝር ጆብ ዲስክሪፕሽን፣ ስልታዊ እቅድ ስትራቴጂክ ፕላን፣ የውስጥ ደንብ ኢንተርናል ሬጉሌሽን ኤንድ አመታዊ ሪፖርት ነው የሚለው። ከነኚህ ውስጥ የረጅም ጊዜ አቅጣጫዎችን የምንቀይስበት ምን ይባላል ነው? ስልታዊ እቅድ ወይም ስትራቴጂክ ፕላን ነው ማለት ነው። አንድ እቅድ ስትራቴጂክ ፕላን የምንለው እንግዲህ ከሶስት ዓመት በላይ ያሉ ስትራቴጂክ ፕላን ናቸው። እስከ 5 ዓመት ሊሆን ይችላል፣ እስከ 10 ዓመት ሊሆን ይችላል። እነኚህ የረጃጅም ጊዜ ግቦችን ለማሳካት የምንቀይሰው አንደኛው ስትራቴጂክ ፕላን ነው ማለት ነው። የስትራቴጂ እቅድ ነው ማለት። ስለዚህ የዚህኛው መልስ ሀ ላይ ያለው ሀሳብ ነው ማለት ነው። ጥያቄ 2 የድርጅታዊ ለውጥ ኦርጋናይዜሽናል ቼንጅ በሚተገበርበት ወቅት በሰራተኛው ዘንድ የሚፈጠረው ተቃውሞ ለመቀነስ የተሻለው መንገድ የትኛው ነው? እንግዲህ እንደሚታወቀው ኦርጋናይዜሽናል ቼንጆች ይኖራሉ። የኦርጋናይዜሽናል የድርጅታዊ ለውጥ ይኖራል፣ የተቋማት ለውጥ፣ የተቋማት ሪፎርም ይኖራል። በዛ ሲፈጠር በሰራተኛው ዘንድ የሚፈጠር ተቃውሞ አለ፣ ሪዚስታንስ ማለት ነው። ያን ሪዚስታንስ ለመቀነስ ምን አይነት ስልት መከተል አለብን ነው ጥያቄው። እንግዲህ ሀ ላይ ያለው ሀሳብ ሰራተኞችን ያለማማከር ለውጡን መተግበር ነው። ዝም ብሎ መተግበር ምንም አታመጣም አይነት በሚል ሀሳብ መተግበር ነው። ሌላ ተቃውሞ የሚያስነሱ ሰራተኞችን በመቅጣት ማስፈራራት ነው። ሀመርኋ ስለ ለውጡ አስፈላጊነት ግልጽ የሆነ መረጃ መስጠት እና ሰራተኞችን ማሳተፍ ነው። ለውጡን ለሌላ ጊዜ ማስተላለፍ ነው። እንግዲህ ከዚህ ከተቀመጡት አማራጮች ውስጥ ትክክለኛው መልስ የቱ ነው ስንባል ስለ ለውጡ አስፈላጊውን ግልጽ የሆነ መረጃ መስጠት ነው። እንግዲህ እስካለን ድረስ ተቋም እንዲቀጥል ወይ ደግሞ ካሉት ተቋማት ተወዳዳሪ ሆኖ እንዲቀጥል ከተፈለገ ወቅቱን የሚዋጅ ወይ ደግሞ ጊዜውን የሚመስል ተቋም መፈጠር መቻል አለበት። ጊዜውን የሚመስል ተቋም ለመፍጠር ደግሞ ሪፎርም ወይ ደግሞ ኦርጋናይዜሽናል ቼንጅ የሚለው አንደኛው ነው። ያን ደግሞ ሪዚስት ሊያደርጉ የሚኖሩ ሰዎች ስለሚኖሩ ግን ስለ ለውጡ አስፈላጊነት መናገር እና ኢቭን የሚመጣውም ለውጥ ሰራተኞችን ያሳተፈ መሆን እንዳለበት በደንብ ማስረዳት ያስፈልጋል። ስለዚህ ትክክለኛው መልስ የዚህ ትክክለኛ መልስ ሀመር ኋላ ያለው ሀሳብ ነው ማለት ነው። ጥያቄ ቁጥር 3 አንድ መሪ የቡድን ስራ ቲም ወርክ ለማጠናከር መውሰድ ያለበት እርምጃ ምንድን ነው? በሰራተኛው መካከል ከፍተኛ ውድድር እንዲኖር ማድረግ፣ እያንዳንዱ ሰራተኛ ብቻውን እንዲሰራ ማበረታታት፣ የጋራ ግቦችን ማስቀመጥ እና ግልጽ ሀሳብ ልውውጥ እንዲኖር ማድረግ፣ ሁሉም ውሳኔዎች ብቻውን መወሰን ይላል። እንግዲህ ቲም ወርክ ላይ በዋናነት ምንድነው ቲም ቢውልድ ካደረገ በኋላ የጋራ ግቦችን ማስቀመጥ ያስፈልጋል። የጋራ ግቦችን ካስቀመጠን በጋራ ግቦቹ ላይ ደግሞ ያለን ሀሳብ መቀየር እና መለወጥ ያስፈልጋል። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሀመር ኋላ ያለው የጋራ ግቦችን እናስቀምጣለን፣ ማስቀመጥና ግልጽ ሀሳብ ልውውጥ ማድረግ ያስፈልጋል ማለት ነው። ስለዚህ የዚህኛው ጥያቄ መልስ ሀመር ኋላ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 5 የአፈጻጸም መመዘኛ ፐርፎርማንስ አፕሬዛል ዋና ዓላማ ምን? አፈጻጸም የምንመዝነው ተቋማትን አፈጻጸሙን የምንመዝነው ግለሰቦችን አፈጻጸሙን የምንመዝነው ምክንያቱም ምንድነው? የዚህ ትክክለኛ መልስ የትኛው ነው? ሰራተኛን ከስራ ለማሰናበትና ምክንያት መፈለግ ይሄ ሊሆን አይችልም። የሰራተኞችን ጥንካሬና ማሻሻል ያለባቸውን ጉዳዮች ለይቶ ለማጠናከር ለማወቅ፣ በሰራተኞች መካከል ቅሬታ ለመፍጠር፣ የቢሮ ወጪዎችን ለመቀነስ ነው። ስለዚህ የዚህኛው ጥያቄ አፈጻጸም የምንመዝነው አንደኛ ካስቀመጥነው ዓላማ አንፃር ካስቀመጥነው ግብ አንፃር ተቋማችን በምን ደረጃ ላይ እንዳለ ለማወቅ፣ ሰራተኛም ከሆነ ሰራተኞቻችን በምን ደረጃ ላይ እንዳለ ለማወቅ ነው። ስለዚህ ምንድነው ጥንካሬያቸውን እንለያለን፣ ክፍተቶችን እንለያለን። ክፍተቶችን እና ጥንካሬዎችን ከለየን በኋላ ጥንካሬው ላይ ኦልሬዲ ጥንካሬው እንዲቀጥል እንሰራለን። መሻሻል ያለባቸው ጉድለቶች ካሉ ደግሞ ጉድለቶቹን ሊሞሉ የሚችሉ
ሌሎች ሁኔታዎችን በማመቻቸት ጉድለቶቻቸውን እንዲሞሉ እናደርጋለን። ስለዚህ የዚህ ጥያቄ ትክክለኛው መልስ የሰራተኞች ጥንካሬና መሻሻል ያለባቸው ጉዳዮች ለይቶ ለማወቅ ነው ማለት ነው። ስለዚህ ይሄ ነው አፕሬዛል የምናደርገው ላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 6 ስነ ምግባራዊ አመራር ማለት ምን ማለት ነው? ስነ ምግባራዊ አመራር ማለት ምን ማለት ነው? በህግና በስነ ምግባር መርሆች ላይ ተመስርቶ ድርጅቱን መምራት ማለት ነው። የስራን የራስን ጥቅም ብቻ ማስቀደም ማለት ነው። ለታዋቂ ሰራተኞች ብቻ ማድላት ማለት ነው። መመሪያዎችን ሳይከተሉ ስራን ማከናወን ማለት ነው። ስለዚህ ከዚህ ውስጥ ከተቀመጡት አማራጮች ውስጥ ትክክል ስነ ምግባራዊ ያለው አመራር ነው። አንደኛ በህግና በመርህ ይመራል። በህግና በመርህ የሚመራ አመራር ማለት ነው። በህግና በመርህ የሚመራ አመራር ደግሞ በህግና በስነ ምግባር መርሆች ላይ ተመስርቶ ድርጅቱን መምራት ማለት ነው። ይሄ ሰው ምን አለ ሰራተኞቹን በእኩል ደረጃ ለሰራተኞቹ ሪስፔክት ያደርጋል። ለተቋምና ሰራተኛን የሚያገናኝ ድልድይ ሆኖ በአግባቡ ይሰራል ማለት ነው። እዚህ ጋር ሀ ላይ ያለው ሀሳብ ትክክለኛው መልስ ነው። ስነ ምግባራዊ መሪ ለፍትሃዊነት፣ ለታማኝነት እና ለተጠያቂነት ቅድሚያ ይሰጣል ማለት ነው። ስነ ምግባራዊ መሪ ፍትሃዊ ነው፣ ለሁሉም እኩል ነው ማለት ነው። ሌላው ታማኝ ነው፣ ለተቋም ታማኝ ነው፣ በሰራተኞቹ ዘንድ ታማኝ ነው። ከዛ ውጭ ተጠያቂነትንም አይፈራም። ተጠያቂነትም ሪስክ የሚወርድ ነው ማለት ነው። ከዚህ አንፃር ሀ ላይ ያለው መልስ ትክክል ነው ማለት ነው። ጥያቄ ቁጥር 7 በድርጅት ውስጥ ግጭት ኮንፍሊክት ሊፈጠር አንድ አመራር መከተል ያለበት ውጤታማ ዘዴ ነው። ኮንፍሊክት ሊፈጠር ይችላል በተቋማት ውስጥ ኮንፍሊክት ወይም ደግሞ ግጭቶች ሊፈጠሩ ይችላሉ። አንድ አመራር መከተል ያለበት ስልቱ የትኛው? ግጭቱን ችላ ብሎ ማለፍ ይሄ ምንም አያመጣም ብሎ ችላ ብሎ ማለፍ ግጭቱ የባሰ ተባብሶ አገራቤት አድርጎ ሌላ ተቋሙ ላይ ሌላ አደጋ ሊያስከትል ይችላል። ስለዚህ ሀላይ ያለው ሀሳብ ትክክል አይደለም ማለት ነው። የሁለቱም ወገኖች ሀሳብ በመስማት በውይይት መፍታት። ይሄኛው እንግዲህ ኮንፍሊክት ያለባቸው ሰዎች በማቀራረብና በማነጋገር ችግራቸውን እንዲፈቱ በማድረግ ሀሳባቸውን በግልጽ እንዲያቀርቡና ችግራቸውን ደግሞ በመወያየት ያለውን ችግር እንዲፈቱ ማድረግ ተገቢ ነው። ጥፋተኛው ወዲያውኑ ከስራ ማስወገድ ይህም ፍትሃዊነትን ያጓድላል፣ በያዝ ያደርጋል። በስራ ላይ ለበላይ አካል ሪፖርት ማድረግ ብቻ ነው። እንግዲህ ለበላይ አካል ሪፖርት ማድረግ ተገቢ ነው፣ ግን ብቻ ነው ወይ ስንል ብቻ አይደለም። ሌሎች አማራጮች መፍትሄዎች ሊኖሩ ስለሚችሉ የኛው መልስ ትክክል አይደለም። ስለዚህ የዚህኛው መልስ የሁለቱን ወገኖች ሀሳብ በመስማት በውይይት ላይ መፍታት ገንቢ የሆኑ የግጭት አፈታት ዘዴዎችን ኮንፍሊክት ሪዞሉሽን በውይይት ላይ የተመሰረተ እንዲሆን ማድረግ ያስፈልጋል ማለት። ስለዚህ የዚህኛው ጥያቄ መልስ 7ኛው ላይ ያለው ጥያቄ ነው ማለት ነው። ጥያቄ ቁጥር 8 ይህ ኖሌጅ ማኔጅመንት ወይ ደግሞ የእውቀት ስራ አመራር የምንለው ማለት ነው። የእውቀት አስተዳደር ነው። ኖሌጅ ማኔጅመንት በድርጅት ውስጥ ለምን ይጠቅማል? መረጃዎችን ተደብቆ ለማስቀመጥ። ኖሌጅ ማኔጅመንት እንግዲህ ምንድነው? በድርጅት ውስጥ ያሉ እውቀቶችን የሚታዩና የማይታዩ እውቀቶችን ለድርጅቱ በሚጠቅም ሁኔታ ማኔጅ ማድረግ ወይ ደግሞ መምራት ማለት ነው። ለተቋሙ በሚጠቅም ሁኔታ እውቀቶችን መምራት ማለት ነው። ይሄኛው ሀሳብ መረጃዎችን ተደብቆ ለማስቀመጥ ይሄ ሀሳቡ አይደለም። ሲጀመር የተደበቁ መረጃዎችን ወይ ደግሞ የተደበቁ እውቀቶችን ለማውጣት ነው ይሄ ኖሌጅ ማኔጅመንት ጥቅም ላይ የሚውለው። ስለዚህ ሀላይ ያለ ሀሳብ ትክክል አይደለም ማለት ነው። የድርጅቶችን መረጃ ተሞክሮ ለሰራተኞች ተደራሽ ለማድረግና ለውሳኔ አሰጣጥ ለመጠቀም ነው። የድርጅት መረጃ አለ፣ ተሞክሮች አሉ። እንግዲህ በድርጅት ውስጥ የሚሰራቸው በርካታ ሰራተኞች አሉ። የእያንዳንዳቸው ኤክስፒሪየንስ አለ ማለት ነው። ያንን ኤክስፒሪየንስ ከአንዱ ወደ ሌላው ሼር ያደርጋል። ያንን መሰረት አድርጎ ለተቋሙ በሚጠቅም መልኩ ማደራጀት ነው። በዛ ላይ ተደርጎ ውሳኔ መስጠት ነው ማለት ነው። ስለዚህ ሀላይ ያለው ሀሳብ ትክክል ነው። የሰራተኞች ደሞዝ ለመቀነስ ነው አይደለም። የአዳዲስ መጽሐፍቶችን ለመግዛት ብቻ ነው። እንግዲህ የዚህ ኖሌጅ ማኔጅመንት ላይ ምናልባት መጽሐፎችን መግዛት ጀስት አንደኛው የኖሌጅ ማኔጅመንት አካል ሊሆን ይችላል። ምክንያቱም አዳዲስ እውቀቶችን ወደ ተቋማችን ስናስገባ አንደኛው ምትል አዳዲስ ሲሆኑ መጽሐፎችን ለእኛ የሚጠቅሙ መጽሐፎችን ወደ ተቋማችን ማስገባት ሊሆን ይችላል። ነገር ግን ብቻ ነው ወይ የሚለው ሲል ብቻ አይደለም። ስለዚህ አዳዲስ መጽሐፍን መግዛት ነው፣ ግን
አዳዲስ ኦንሊ ከሆነ ሀሳቡን ስለሚያፈርሰው ትክክል አይደለም ማለት ነው። የእውቀት አስተዳደር የድርጅቱን አንጎል ኦርጋናይዜሽን ሚሞሪ የመገንባት ስራ ነው ማለት ነው። የእውቀት አስተዳደር ማለት የድርጅቱን ዋናው አንጎል መገንባት ድርጅቱ የሚመራበትን አካል የመፍጠር ሁኔታ ነው ማለት። ስለዚህ ለላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ጥያቄ ቁጥር 9 የአገልግሎት አሰጣጥ ብቃት ሰርቪስ ዴሊቨሪ ኮምፒተንሲ ለማሳደግ ቅድሚያ የሚሰጠው የቱ ነው? የአገልግሎት አሰጣጥ ብቃት ሰርቪስ ዴሊቨሪ ከማሳደግ አንፃር ቅድሚያ ልንሰጠው ለቢሮ የቤት እቃዎች እንግዲህ ለቢሮ ቁሳቁስ ቅድሚያ መስጠት ነው ወይ? ለደንበኞች ፍላጎትና እርካታ ለአመርኋን ለስብሰባዎች ብዛት ለሪፖርቶች ብዛት እንግዲህ የዴሊቨሪ ወይ ደግሞ ሰርቪስ ዴሊቨሪ ኮምፒተንስ ለመሆን ቅድሚያ እንግዲህ የተሻለ አገልግሎት ለመስጠት ወይ አገልግሎት አሰጣጥ ብቃት እንዲኖርን ከተፈለገ ምንድነው የደንበኞች ፍላጎት ምንድነው ብለን ማሰብ መቻል አለብን። የደንበኞችን ፍላጎት ላይ መሰረት አድርገን ብንሰራ ነው የሚሻለው ማለት። ስለዚህ አገልግሎት አሰጣጡን ደንበኛ ተኮር ማድረግ ነው። ስለዚህ የዚህ ጥያቄ ትክክለኛ መልስ ለላይ ያለው ሀሳብ ነው ማለት ነው። ጥያቄ ቁጥር 11 ዲጂታል አሰራር ዲጂታላይዜሽን በድርጅት ውስጥ ማስፋፋት ያለው ጥቅም ምንድነው? ወረቀትን ማባከን ለስራን ማቀላጠፍና መረጃን በቀላሉ ማግኘት ሰራተኞችን ስራ ፈት ማድረግ ወጪን ብቻ መጨመር ይላል። ከነኚህ ውስጥ አማራጮች ውስጥ ትክክለኛ መልስ የሚሆነው እንግዲህ አንደኛ ቴክኖሎጂ ምንድነው? ስራዎችን በቴክኖሎጂ ስንሰራ አንደኛ ወጪን እንቀንሳለን ማለት ስራዎችን ከንክኪ ነፃ እናደርጋለን። ሁሉ ነገር በዲጂታል ነው የሚሰሩት። ስለዚህ ስራን ከሰው ንክኪ ነፃ በማድረግ ፍጥነትንና ግልጽነትን እንጨምራለን ነው። ፍጥነትን እንጨምራለን፣ ግልጽነትን እንጨምራለን። ስለዚህ ምንድነው ማቀላጠፍና መረጃን በቀላሉ ማግኘት ይቻላል። ስራን ማቀላጠፍ እንጨምራለን። ቢኮዝ ፍጥነት አለው። በዲጂታል መንገድ ሲንሰራ ፍጥነት አለው። በፍጥነት ካለው ቀልጣፋ ነው ማለት ነው። በግልጽነት ካለው ደግሞ መረጃን በቀላሉ እናገኛለን ማለት ነው። ስለዚህ የዚህ ሀሳብ ትክክለኛ መልስ ለላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ሌላው ጥያቄ ቁጥር 10 የመረጃ ደህንነት ዳታ ሴኩሪቲ መጠበቅ የማን ኃላፊነት ነው? የኢንፎርሜሽን ቴክኖሎጂ አይሲቲ ክፍል ብቻ የሁሉም ሰራተኛና የአመራሩ አመርሃ የጥበቃ ሰራተኛው የደንበኞች አሁን የመረጃ ደህንነት አሁን የኢንፎርሜሽን ቴክኖሎጂ አይቲ ቴክኖሎጂ አንደኛው ትክክል ነው። የዳታ ሴኩሪቲን መጠበቅ አለበት። ነገር ግን እሱ ብቻ ነው ወይስ አይደለም? ኦንሊ ስላለ ይሄ ሀሳብ ፉርሽ ያደርገዋል ማለት ነው። ሁሉም ሰራተኛ እና ያመራሩ ነው። ይሄ ትክክል ነው። ሁሉም ሰራተኛ የየራሱን ዳታ ሴኩርድ ማድረግ መቻል አለበት። አመራሩም የራሱን የሚሰራባቸውን ዳታ አጠቃላይ የተቋሙ ዳታ ሴኩርድ ማድረግ አለበት። የጥበቃ ሰራተኛ ምናልባት ከዳታ አንፃር እንግዲህ ለዳታ ተብሎ የለም፣ ግን ዞሮ ግን እሱም ኃላፊነት አለበት። የደንበኞች ደንበኞች ሊኖርበት ይችላሉ። ግን በዋናነት የተቋም መረጃ ደህንነት በዋናነት የሚጠብቀው ማለት ነው ሁሉም ሰራተኛ እና የአመራሩ ይሆናል ማለት ነው። ለላይ ያለው ሀሳብ ትክክል ነው ማለት ነው። ስለዚህ መላይ ያለው ሀመርሃና ሀላይ ያለው ሀሳቡ ትክክል ነው። ግን ሀላይ ያለው ብቻ ስላለ ነው የጥበቃ ሰራተኛ ከዳታ ሴኩሪቲ አንፃር ሊኖርበት እንኳን ይችላል በጣም ሚኒመም የሚባል ነው ማለት ነው። ማብራሪያውን እያንዳንዱ ሰራተኛ ሚስጥራዊ መረጃን የመጠበቅ ሙያዊ ግዴታ አለበት። ሚስጥራዊ መረጃዎችን የመጠበቅ ኃላፊነት አለበት። ስለዚህ መልሱ ትክክለኛው መልስ ለላይ ያለው ሀሳብ ነው ማለት ነው። በድርጅት ውስጥ የሀብት ብክነትን ለመቀነስ የሚረዳው የትኛው ነው? እንግዲህ የሀብት ብክነት ስንል እንግዲህ የሰው ሀብት አለ፣ የፋይናንስ አለ፣ የቁሳቁስ አለ፣ ምናምን እሱ አለ ማለት ነው። አንደኛ ግዢ ማብዛት ነው። ሀብትን ይቀንሳል፣ ይሄ አይቀንስም። ጠንካራ የክትትልና ቁጥጥር ስርዓት መዘርጋት፣ ይሄ ይቀንሳል። ጥራት ያላቸው እቃዎችን መግዛት፣ ጥገና አለማድረግ የሚሉ ናቸው። እነኚህ እንግዲህ
ለመቀነስ ነው የሚረዳው። እያንዳንዳችን ማለት ግዢ ወርድ ግዢ ነው። ጠንካራ የክትትልና ቁጥጥር ስርዓት መዘርጋት ይሄ ብክነት እንዳይኖር በተቋማችን ላይ ያሉ ሀብቶች ብክነት እንዳይኖር ያደርጋል። ጥራት የሌላቸውን እቃዎች ይሄ አንደኛው የጥራት መጓደል ከሚያስከትሉ ጉዳዮች አንዱ ነው። ጥገና ለማድረግም ይሄ ነው ማለት ነው። የሀብት አጠቃቀም ውጤታማ የሀብት አጠቃቀም ለላይ ያለው መልስ ትክክል ነው ማለት ነው። ጥያቄ ቁጥር 14 ትራንስፓረንሲ በፋይናንስ አጠቃቀም ላይ ያለው ፋይዳ ምንድን ነው? ሰራተኛ ለማስጨነቅ ነው አይደለም። ሙስናን ለመከላከልና መተማመን ለመፍጠር ነው ትክክል ነው። ሂሳብ ለማወሳሰብ ነው አይደለም። እና ምንም ጥቅም የለውም ነው። ይሄ ምንድነው? ትራንስፓረንሲ ማለት ግልጽነትን እና ተጠያቂነትን ያመጣል። ግልጽነትና ተጠያቂነት ካለ ምንድነው? ሙስና ይቀንሳል፣ መተማመን ይፈጥራል። ስለዚህ ሀሳቡ ለላይ ያለ ነው። ግልጽነት ባለበት ቦታ ሁሉ ተጠያቂነት አለ። ግልጽነትና ትራንስፓረንሲ አካውንታቢሊቲ ኤንድ ትራንስፓረንሲ ስለሚኖር ነው ማለት ነው። ስለዚህ የዚህኛው መልስ ለ ነው ማለት ነው። ጥያቄ ቁጥር 15 የአንድ ድርጅት ስኬት የሚለካ በዋናነት በምንድን ነው? አንድ ድርጅት ስኬታማ ነው ብለን ልንል የምንችለው ምን ሲሆን ነው የሚለው በህንፃው ውበት ነው። ለተቋማት ዓላማ ሚሽን በውስጥ በሰጠው ውጤት ነው። በሰራተኞች ብዛት ነው። በስብሰባዎች ብዛት ነው። ውጤት ተኮር መርሆች የድርጅት ዋና መለኪያዎች ናቸው። እንግዲህ እያንዳንዱ ተቋም ሲፈጠር የራሱ ሚሽን አለው። ሚሽኑ ተሳክቷል አልተሳካም ነው። ስኬታማ ነው ብለን ካነሳን ያስቀመጠው ሚሽን ወይ ደግሞ የተፈጠረለት ዓላማ ተሳክቷል አልተሳካም ብለን ነው የምንጠይቀው። እሱ ስኬታማ ከሆነ ሚሽኑ ከተሳካ ወረደ ተቋሙ ድረስ ስኬታማ ነው ብለን እንላለን ማለት ነው። ውጤት ተኮር መሆን የድርጅቱ ዋና መለኪያ ነው። ውጤት ተኮር የሚያደርገው ደግሞ ምንድነው? ሚሽኑን ማዕከል አድርጎ ስራዎች ሲሰሩ ነው። ስለዚህ ለተቋማት ዓላማ ሚሽን በሰጠው ውጤት ነው ባመጣው ውጤት ነው። ሚሽኑን ለማሳካት የሄደበት ርቀት ያመጣው ውጤት ምን ይመስላል ሲባል ያ ስኬቱን የምንለካበት ዋነኛ መንገድ ነው ማለት ነው። ስለዚህ ጥያቄው ለላይ ያለው ሀሳብ ትክክለኛ መልስ ነው ማለት ነው። ጥያቄ 16 ሙያዊ ወይ ፕሮፌሽናሊዝም ሲባል ምን ያካትታል? ልብስን ብቻ ማሳመር ፕሮፌሽናሊዝም መልበስ ብቻ ነው። መልበስ ማንም ይለብሳል አይደል? ስለዚህ ትክክል አይደለም ማለት ነው። ለእውቀት ክህሎትና ስነ ምግባር አቀናጅቶ መስራት እንግዲህ እዚህ ጋር ምን አለ? እውቀት አለ፣ ክህሎት አለ፣ ስነ ምግባር አለ። እነኚህን ነገሮች ማቀናጀት ያስፈልጋል። ስነ ምግባር ላይ በርካታ ነገሮች ልናነሳ እንችላለን። እውቀት ነው እንደዛው ሊነሱ ይችላል። ከአለቃ ጋር መለማመድ ይሄ ስነ ፕሮፌሽናል አይደለም፣ ፕሮፌሽናሊዝም አይደለም። በሰዓቱ አለመገኘት ይሄም ፕሮፌሽናል በሰዓቱ መገኘት ደግሞ ፕሮፌሽናሊዝም ነው እና አለመገኘት በፕሮፌሽናሊዝም ተቃራኒ ነው። ስለዚህ ሙያዊ ስራ ላይ የሚታዩ ብቃትና ስነ ምግባርን ነው። ስለዚህ ትክክለኛው መልስ እውቀትን፣ ክህሎትን እና ስነ ምግባርን አቀናጅቶ መስራት የሚለው ሀሳቡ ትክክል ነው ማለት ነው። ለላይ ያለው ሀሳብ ትክክል ነው። የነበረው ቆይታ በጣም አመሰግናለሁ። ይህን ቪዲዮ ላይክ፣ ኮሜንት፣ ሼር በማድረግ ለወዳጅ ጓደኞቻችሁ አድርሱ። ይህን ብትሰሙት ወይ ደግሞ ብታዳምጡት ብትከታተሉት ይህን ቪዲዮ በጣም ይጠቅማችኋል። ጀስት እንደ መለማመጃ ነው። ከዚህ ውጪ ሊሆን አይችልም ተብሎ ይታሰባል። በዚህ ነው ማዕቀፍ ውስጥ ሆኖ ሌሎችን ጥያቄዎችም እያወጣችሁ መለማመድ ትችላላችሁ። ከዛ ውጪ እኔ በተከታታይ እንደዚህ አይነት ጥያቄዎችን እለቅላችኋለሁ። ተከታተሉ። ለነበረን ቆይታ አመሰግናለሁ።